የከተማችን አመራሮች፣ ክቡራን ሚኒስትሮች፣ እጩ ተወዳዳሪዎቻችን፣ ክቡራን ብልጽግናን ደግፋችሁ በማለዳ እንቅልፋችሁን ትታችሁ ማልዳችሁ በመስቀል አደባባይ የተገኛችሁ ውድ የከተማችን ነዋሪዎች፣ ክቡራትና ክቡራን እንኳን ለሰባተኛው ሀገራዊ ምርጫ አደረሰን አደረሳችሁ። ዛሬ በዚህ ታሪካዊ መድረክ ማልዳችሁ ልትደግፉን ልታበረታቱን እዚህ ስለተገኛችሁ በራሴም በፓርቲዬ በብልጽግናም ስም እንዲሁም አጠቃላይ በአመራራችን ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ዛሬ እንደዚህ በደመቀ ባማረ በሞራል በተሞላ ሁኔታ በመስቀል አደባባይ ተገኝታችሁ ፓርቲያችንን ብልጽግናን ከመደገፍ ያለፈ አንድ ታላቅ መልእክት ለዓለም አስተላልፋችኋል። እሱም ኢትዮጵያውያን በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች መሆናቸውን ለዓለም ነግራችኋል፣ አስመስክራችኋል። ምስጋና ይገባችኋል። በሰባተኛው ሀገራዊ ምርጫ ድምጻችንን ሰጥተን መንግስትን ለማቋቋም 6 ቀን ብቻ ነው የቀረን። እስከዛሬ ድረስ ይህ ምዕራፍ በኢትዮጵያ የነገ ብሩህ ተስፋን የምናረጋግጥበት የጀመርነውን የብልጽግና ጉዞ የምናስቀጥልበት ምዕራፍ መሆኑን እያበሰረ ነው። የተከበራችሁ የከተማችን ነዋሪዎች፣ ይህ ሰባተኛው ሀገራዊ ምርጫ በታሪካችን ውስጥ የማንሰራራት ዘመን ማሳያ እንደሚሆን ምንም ጥያቄ የለውም። ይህ ሂደት በምርጫ ድምጽ የመስጠት ሂደት ብቻ አይደለም። ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት ዘላቂ ሰላምን የማረጋገጥ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት፣ ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት፣ የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። ከምርጫ ውጪ ውድ የከተማችን ነዋሪዎች፣ ደጋፊዎቻችን እስከዛሬ ድረስ በሄድንበት ጉዞ ሁሉ ያልተለያችሁን ሁሉ ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላት ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ጽኑ እምነታችሁን ዲሞክራሲያዊ ስርዓት ብቻ ብላችሁ ዛሬ እነሆ ይሄው ምላሽ ሰጥታችኋል። ምርጫ የዲሞክራሲያዊ ምርጫ ዲሞክራሲያዊነትን ማረጋገጥ የሀገር ታላቅ ህልማችንን ለማረጋገጥ ጭምር እድል የምናገኝበት ሌላው ምዕራፍ ነው። ብልጽግና
የመንግስት ስልጣንን ይያለው ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። ለዚህ ነው ዳግም ምረጡን እያል ሌትና ቀን የምንጎተጉታችሁ እንድትመርጡን እናንተን ለማሳመን በብዙ መንገድ እየሰራን ያለነው። ከናንተ ድምጽ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምንም መንገድ እንደሌለ ስለምናምን ነው። አሁንም ምርጫውን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ በህዝብ ዘንድ ተአማኒ እንዲሆን ማድረግ ዋናው ግባችን እንደሆነ እንድትረዱልን እንወዳለን። ሁለተኛው ግባችን ደግሞ ፓርቲያችን ብልጽግና በአብላጫ ድምፅ አሸንፎ ጠንካራ ሀገረ መንግስትን በመገንባት ኢትዮጵያን የማበልጸግ ህልማችንን ለማሳካት ይችል ዘንድ ሌላው ግባችን አድርገን እየሰራን ነው። እስካሁን ባለው ጉዞም ብልጽግና ፓርቲ ብቻ ሳይሆን ይኸውላችሁ ውድ የከተማችን ነዋሪዎች፣ እስካሁን ባለው ጉዞአችንም ብልጽግና ፓርቲ ብቻ ሳይሆን ተፎካካሪ ፓርቲዎችም በተለይም በምርጫው እየተሳተፉ ያሉ ስልጣን የሚመነጨው ከህዝብ ይሁንታ እንደሆነ በማመን ሐሳባቸውን በሰላማዊ መንገድ በማራመድ በመከራከር ክርክሩን ደግሞ ህዝብ እንዲሰማው እንዲያመዛዝን መምረጥ የሚችለውን ለመወሰን እንዲችል ሚዲያዎች ወደ እናንተ ጆሮ በማድረስ የተለያዩ ባለድርሻ አካላት የምርጫው ሂደት ሰላማዊ እንዲሆን ስልጣን በምርጫ ብቻም ደግሞ እንዲሆን ስለ ሰላማዊ የፖለቲካ ስልጣን ርክክብና አካሄድን በማቀንቀን የሰሩ ሁሉ ውድ የኢትዮጵያ ልጆች ክብር ይገባቸዋል። ለምን መሰላችሁ? እየገነባን ያለነው የአንድ ዙር ምርጫ ሂደትን ሰላማዊ ከማድረግ ያለፈ ነው፣ ከመመረጥ ያለፈ ነው። እየገነባን ያለነው ጽኑ ዲሞክራሲያዊ ስርዓት መሆኑ ስለገባቸው በዚህ ሂደት ተባብረው ተደማምጠው ሐሳባቸው ምንም ይሁን ምን ለህዝብ ዳኝነት ማቅረብ መቻል ክብር ስለሚገባው ነው። ህዝባችንም ለብዙ ጉትጎታዎች እናንተም መላ ኢትዮጵያውያን ለብዙ ጉትጎታዎች፣ ጫናዎች የምርጫ ሂደቱን ለማጠልሸት አይቻልም፣ በምርጫ የሽግግር መንግስት ነው ወይም ሌላ ችግሮችን በማውራት የምርጫ ሂደቱ እንዳይሳካ በባንዳነት ለሌሎች አካላት ድልድይ ሆነው በማገልገል ብዙ ጫናዎች ሊፈጥሩባችሁ በተለያየ መንገድ ቢጎተጉቷችሁም ጆሮ ዳባ ልበስ ብላችሁ ለሰላማዊ ሂደት ዋጋ ሰጥታችሁ በመመዝገብ እነሆ በመላው ኢትዮጵያ 57 ሚሊዮን መራጮች ተመዝግበው ጠላትን አሳፍረዋልና እንኳን ደስ ያላችሁ። አሁንም በቀረችን 6 ቀንና ከምርጫውም በኋላ ይህንን ሂደት በማጽናት እስከ መጨረሻው ሁላችንም ኃላፊነታችንን እንወጣላለን። እስካሁን ሐሳባችንን እየገለጽን ተከራክረናል፣ በሐሳብ ሞግተናል፣ ህዝባችን አዳምጦናል። ከዚህ በኋላ ህዝባችን ጥሩ ዳኛ እንደሆነ አምነን እንዲወስን በጽናት እንጠብቀው። ህዝቡ የሚወስነውንም ውሳኔ ለመቀበል በዚያው ልክ ጽናትም ብቃትም ያለን እንሆን ዘንድ ለሁላችንም ይሄ አንዱ ጥሪያችን ነው። ውድ የከተማችን ነዋሪዎች፣ ክብራትና ክብራን፣ ብልጽግና ማኒፌስቶ የሚያተኩረው የሁላችሁ ከ5 ዓመት በኋላ ዳግም ብንመረጥ
ምንድነው የምንሰራው? ምን አዳዲስ ነገር እንጨምራለን? እንዴት እንሰራለን የሚለውን ባጭሩ አነሳላችኋለሁ። ብልጽግና ማንፌስቶ የሚያተኩረው ጥራት ያለው ተወዳዳሪ ብዝሃ ዘርፍ ጠንካራ ኢኮኖሚን መገንባት፣ ፍትሃዊ የሀብት ክፍፍል በማድረግ ማህበራዊ ፍትህን ማንገስ፣ ስሉጥ ከተማን በመገንባት በቴክኖሎጂ የተደገፈ ቀልጣፋ አገልግሎት አሰጣጥና የመልካም አስተዳደር በየደረጃው እንዲሰፍን ማድረግ፣ ህዝባችን ከእንግልት ለአንዴና ለመጨረሻው መንጭቆ መውጣት እንዲችል ማስቻል ነው። እንደምታውቁት በተግባር እንደፈተናችሁንም በ2013 በስድስተኛው ሀገራዊ ዙር ምርጫ ይሁንታችሁን ሰጥታችሁን የገባነውን ቃል ቆጥረን እንደመለስን ቃል በተግባር ብቻ ሳይሆን ከቃላችን በላይ ሰርተን እንዳሳየናችሁ ሁሉ አሁንም ምንገባውን ቃል በእጥፍ እንደምንተገብረው ላረጋግጥላችሁ ወዳለሁ። አዲስ አበባ ባለፉት ጥቂት ዓመታት የደረሰችበት የእድገት ከፍታ የብልጽግና ፓርቲ ኢትዮጵያን ለማበልጸግ ያለውን ራዕይ አፍ አውጥታ አውርታለች፣ አሳይታለች። የኮሪደር ልማት ስራችን ከተማዋን ከማጽዳት ከማስዋብ ገጽታችንን ከፍ ከማድረግ ባለፈ ክብር አጎናጽፎናል። ዓለም ኢትዮጵያ ኢትዮጵያ አዲስ አበባ አዲስ አበባ ማለት የጀመረበት አዲስ ምዕራፍ ተከፍቷል። ለአብነትም ተጨማሪ አንዳንድ ጉዳዮችን መጥቀስ ያስፈልጋል። የተማሪዎች ምገባ፣ የትምህርት ቁሳቁስ ማሟላት የትውልድ ኢንቨስትመንት ነው ብለን እናምናለን። ለዚህም ቆጥረን ተግብረነዋል። እስከ መጨረሻውም እናስቀጥለዋለን። የወጣቶች የሥራ ዕድል ፈጠራ፣ የቤት ልማት አቅርቦት፣ ሰው ተኮር ፕሮጀክቶቻችን አቅመ ደካሞችን የአገር ባለውለታዎችን ጠጋ ብለን ችግራቸውን ተረድተን ዝቅ ብለን በማገልገል ከማዕድ ማጋራት የአቅመ ደካሞችን ቤት ገንብተን ወደ ንጹህ ቤት በማስገባት የኑሮ ጫናን በማቃለል የኑሮ ውድነትን የሚያቃልሉ የገበያ ማዕከላትን በማስፋፋት ምርት በስፋት እንዲገባ ብቻ ሳይሆን አዲስ አበባ አምራችም ጭምር መሆን እንድትችል በአጽንኦት ሰርተናል። ውጤቱንም እናንተ ተጠቃሚዎች ታውቁታላችሁ፣ ትመሰክራላችሁ። ውድ የከተማችን ነዋሪዎች፣ ሆኖም ህልማችን እስከዚህ ብቻ አይደለም። ህልማችን ኢትዮጵያን ማበልጸግ ነው። ኢትዮጵያን ወደ ብልጽግና ማማ ማውጣት ነው። ስለዚህ በቀጣይ ብንመረጥ ይሄንን እጥፍ ድርብ አድርገን እንሰራዋለን። አንተኛም 24/7 መርሃችን ተጠናክሮ ይቀጥላል። አዳዲስ የሥራ ባህል ገንብተናል። እሱን እናሰፋለን፣ እናጠናክራለን። በቅንነትና በታማኝነት እናገለግላችኋለን። ግንቦት 24 ወደ ምርጫ ጣቢያ ስትሄዱ የብልጽግና ፓርቲ ምርጫ ምልክት የሆነውን የስንዴ ነዶ በመያዝ የስንዴ ነዶ ለይታችሁ በማወቅ ለብልጽግና ፓርቲ ድምጻችሁን እንድትሰጡ በአክብሮት እንጠይቃለን። ውድ የከተማችን ነዋሪዎች፣ ይሄውላችሁ ብልጽግና ስትመርጡ የምትመርጡት የወደፊት ጥቅማችሁን ነው። የልጆቻችሁን ዕጣ ፈንታ ነው። ብልጽግና ስትመርጡ ሰላምና ደህንነቷ የተረጋገጠች አዲስ አበባን አስቀጠላችሁ፣ መረጣችሁ ማለት ነው። ብልጽግና ስትመርጡ በዓለም አቀፍ ደረጃ ተወዳዳሪ የሆነች ለነዋሪዎቿ ምቹ የጋራ ቤት እንዲሁም
ለአፍሪካ ኩራት የምትሆንን ከተማ መገንባትን መረጣችሁ ማለት ነው። የከተማዋን መሰረተ ልማት ሽፋን በከፍተኛ ደረጃ ማሳደግን እንደመረጣችሁ እንድታምኑ ማስታወስ እንወዳለን። የትራንስፖርት፣ የቤት ልማት፣ የውሃ አቅርቦት በዘላቂነት እንዲፈታ ማድረግ ላይ በጽናት አሻራችሁን እንዳስቀመጣችሁ እንድታውቁት አሁንም ማስታወስ እወዳለሁ። የዲጂታል ከተማን ስሉጥ ወይም ደግሞ ስማርት አዲስ አበባን የመገንባት ህልማችንን በተሟላ ሁኔታ እንድናጠናቀቅ እድል እንደሰጣችሁን እንድታምኑ ማስታወስ እወዳለሁ። የጀመርነው የጤና አዲስ አበባን የጤና ቱሪዝም ማዕከል የማድረግ በትምህርት ልቀትና ጥራትን የማረጋገጥ ሰፊ የሥራ ዕድል መፍጠርን ሰፊ ኢንቨስትመንት እንዲስፋፋ ማድረግን እንደመረጣችሁ እንድታስታውሱት ለማሳሰብ ወይም ደግሞ ለማስታወስ እወዳለሁ። በሕግ ፊት ሁሉም ሰው እኩል ሆኖ የፍትህ ስርዓቱ ተጠናክሮ ፍትሃዊነት እንዲነግስ መምረጥ እንደሆነ ላስታውሳችሁ እወዳለሁ። የተከበራችሁ የከተማችን ነዋሪዎች እስከ ዛሬ በሰራነውና ውጤታማ በሆንበት አንዳች ነገር ያለ እናንተ ተሳትፎ የሰራነው እንደሌለ እናምናለን፣ እውቅናም እንሰጣችኋለን። ደግፋችሁናል፣ አብራችሁን ሰርታችኋል። በጉልበታችሁ ወጣቶች በበጎ ፍቃድ በጉልበታችሁ በሐሳባችሁ ባለ ገንዘብ ወይም ባለ ሀብት የሆናችሁ በገንዘባችሁ ከጎደሏችሁ እያነሳችሁ አብራችሁን ሰርታችኋል። የሰላም ሰራዊት በመሆን የአዲስ አበባን ሰላም ዘላቂ ያርጋችኋል። በፈለግናችሁ ጊዜ ሁሉ አላጣናችሁም። በጠራናችሁ ቁጥር አቤት ብላችሁ ምላሽ ሰጥታችሁናል። በጉዟችን አልተለያችሁንም። በጉዟችን በሁሉም ዘርፍ አብራችሁን ነበራችሁ፣ አበረታታችሁናል፣ ደግፋችሁናል። እስከዛሬ የተገኘው ዓለም የሚነጋገርበት የአዲስ አበባ ለውጥ የእናንተ አሻራ ነውና እጅግ አድርገን እናከብራችኋለን፣ እናመሰግናችኋለን። ታዲያ ግንቦት 24 በማለዳ ማንም ሳይቀድመን ተነስተን ብልጽግናን ከመምረጥ ያለፈ ኢትዮጵያውያን ዲሞክራሲ እንዴት እንደገባቸው የስልጣን ሉዓላዊ ባለቤት መሆናቸውንም ማሳያ ትሆኑ ዘንድ ማልዳችሁ ተነስታችሁ ምንም ይሁን ምን የትኛውንም ተግዳሮት ተቋቁማችሁ ልክ እንደ 2013 ምናልባትም ዝናብ ቢሆን ፀሐይ ቢሆን ከ2013 በበለጠ ሌሎች ተግዳሮቶች እንኳን ቢያጋጥሙ ተቋቁማችሁ በጽናት በቁርጠኝነት በምርጫችሁ መንግስታችሁን ዳግም ታጸኑት ዘንድ በአክብሮት እንጠይቃለን። እንደምታረጉት ደግሞ እናምናለን። ይህንን እንደምታረጋግጡ ተምሳሌት እንደምታረጉንም ሙሉ እምነት አለን። ብልጽግናን እንምረጥ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የተምሳሌት፣ የመደመር፣ የትብብር፣ የአንድነት ምልክት ነውና ተባብረን ሀገራችንን ወደ ብልጽግና መንገዳችን መደመር ነው። መዳረሻችን ብልጽግና ነው። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ዳግም እንደገና እጅግ አድርጌ አመሰግናለሁ። በፓርቲያችንም በአመራሮቻችንም ስም
እጅግ አድርገን እናመሰግናለን። ፈጣሪ ያክብርልን። ቀጥሎ ያለውን በጋራ እንድንታደም ደግሞ ጋብዛችኋለሁ። አመሰግናለሁ።